ፓርክ መጥተናል። ይህንን እንመስላለን። ያው ድልድዩ አያምርም ጋይስ? እዚህ ጋር ራሱ ፎቶ ብነሳ ዋው! ከዚህ ልመለስ። እኔ ብዙ ጊዜ እንደዚህ አይነት ጫካ ስፔሻል እፈራለሁ። አይ ጋይስ እንዴት ናችሁ ተመልካቾቼ? ደህና ናችሁ ወይ? እስቲ ዛሬ ደግሞ የት ሊሄድ ነው? ያው እንግዲህ ሰመር መጥቶ የለ ሰመር ፀሐይ ይወጥቶልናል። ክረምቱ አልፎ በጋ እየገባልን ነው። ለዛ አሁን እንግዲህ እስቲ ልጆቼን ይዤ ወደ ፓርክ ልሄድ ነው እና ልጆቼን ያው በስንት ጊዜ ያው እንግዲህ እዚህ ሀገር 6 ወር ነው ክረምቱ እና ያን ሁሉ ጊዜ አልወሰድኳቸውም። ሙቀትም ሲሆን ጉንፋን ምናምን ስለያዛቸው ስለነበረ ዛሬ እስቲ ወደ ፓርክ በስንት ጊዜያቸው ልጆቼን ይዣቸው ልሄድ ነው። እስቲ እንግዲህ ፓርክ እንዴት እንደሆነ የዚህ የአሜሪካን ፓርክ ልጆች እንዴት እንደሚጫወቱ እንዴት እንጆ እንደሚያደርጉ አንድ ላይ እናያለን። እስቲ አሁን እንግዲህ ልቀያየር ነው ዳይል አዘገጃጃቸው አብረን እንግዲህ እንሄዳለን። የሁላችሁ ጋይስ እንዴትም እንደምመስል ዛሬ ያው ቅዳሜ ነው እንግዲህ አትፍረዱብኝ። ያው ወደዚህ ወደዛ ወደዚህ እያለን ስራ ይበዛልና ያው ልጆቹ ቤትም ስላሉ ለዛ እስቲ ፓርክ እንዴት እንደማጫውታቸው ደግሞ ልዘጋጅና እንግዲህ አብረን እንዳይ እንሄዳለን። ጋይስ አብረን ጠብቁኝ እሺ። እንግዲህ ተዘጋጅተናል። ይሄን ይመስለናል። እንግዲህ አሁን ወደ ፓርክ እንጆ ልናደርግ ነው። ይኸው እንዲህ ልንለው እንዲህ እዛም ስፖርት እኮ እሰራለሁ ትንሽ ሮጥ ሮጥ እላለሁ ምናምን። ይኸው ሰላም እንዴት ነው ጋይስ? እንዴት ነው? ሰላም አለው ሰውነቴ ከበፊቱ ከመጀመሪያ ካያችሁኝ እውነቴን ነው። ስፖርት እንደኔ ስሩ። ጠዋት ጠዋት እንጆ አድርጉ። ብድግ ስትሉ የሆድ ምናምን ይሄ ምናምን ምናምን ቀንሱ እሺ። ከምሬ ነው። እኔ በጣም ቀንሻለሁ። ይሄ እንደዚህ ነበረ፣ እንደዚህ ይዘው ነበረ ጋይስ። አሁን ግን ፍላት ሆነ። በቃ ፍላት ጋይስ ነው ከምር እና የማይሆነኝ ራሱ ልብስ አሁን እየሆነኝ ነው ያለው። በጣም ደስ ብሎኛል። ጫማ ራሱ ሁላ ጠቦኝ ነበረ ጋይስ። ለምን ሰውነታችን ሲጨምር ሰውነታችን ሲፋፋ ስፔሻሊ ደግሞ እንዴት ነው ስንወፍር፣ እንዴት ነው ስንወልድ እርጉዝ ሆነን ምናምን እግራችን የመነፋፋት የእግራችን ታፋችን ሁሉ ነገራችን ይጨምር የለም እና ጫማ ራሱ አይበቃንም። የበፊቱ የነበረን ጫማ ከወለድን በኋላ በቃ ሰውነታችን ጋር ስለሚወፍር ስለሚጨምር የበፊቱ ጫማ እኔ አልሆነኝም ነበረ። አሁን ግን ይኸው ጋይሶቼ ስኒከሮች ማረግ ጀምሬያለሁ። ክፍት ጫማ ነበር ማረገው። እንዴት ነው ማነሳውላችሁ? እንደዚህ ሁላ አነሳለሁ። እግሬን እንደዚህ እያረኩኝ ሆናለ ነው ከምር በጣም ደስ ብሎኛል። አሁን ደግሞ በጋ ስለሆነ ወክ እናደርጋለን። ክረምት ላይ እንኳን ብርድ ወክ አስደርግም። እኔ ብርድ ሲሆን በጣም በቃ እንዴት ነው ቆፍ ያለች ዶሮ ነው የምመስለው እና ከብርድ ልብስ ከቤት መውጣት አልችልም። አሁን ግን በጋ ስለመጣ በጣም ሙቀት ወዳለሁኝ። ሙቀት ይሻለኛል ከብርድ። ለዛ አሁን ሙቀታችን መታለች። ይሄ ሰውነታችን ይሄ ጮማ ምናምን ከሙቀቱ ጋር ይቀልጣል ማለት ነው። ያው እንግዲህ ጀምረናል። ዛሬ ፓርቱ 1 ብለን የወላችሁ ፓርኪንግ ልንሄድ ነው። አብረን እንግዲህ ዳይ ለስኮ ጋይስ እሺ። አሁን መኪና ገብተናል ልንሄድ ነው እንግዲህ አብረን እስቲ የአሜሪካን ፓርክ የልጆች መጫወቻ ምን እንደሚመስል አንድ ላይ እናያለን። ከምወደው ከአሜሪካን ምንድን ነው መሰላችሁ ጋይስ? በጣም የልጆች ፓርክ የልጆች መጫወቻ በጣም አሪፍ ነውና በቃ ከአሜሪካ አንደኛ የሚያስደስተኝ በቃ ለልጆች ያለው መጫወቻ በቃ አይደብራችሁም። የትም መውሰድ ትችላላችሁ ልጆቻችሁን እና የተሟላ ነው በቃ ለልጆች ሁሉ ነገር ማለት ነው። እና በሰፈራችሁ በምትኖሩት አካባቢ የልጆች መጫወቻ አለ ፓርክ ማለት ነው። እና እስቲ የአሜሪካንም ፓርክ የልጆች መጫወቻ ማለት ነው
እንደ ኢትዮጵያ ደግሞ አይከፈልም፣ ፍሪ ነው፣ ነፃ ነው። የትም ፓርክ ሄዳችሁ የልጆች መጫወቻ ቦታ እንደ ኢትዮጵያ ምናምን አይደለም። አይ ቲንክ ኢትዮጵያ ራሱ አሁን ተሻሽሎ በየቦታው እየተሰራ ነው። የልጆች አይቻለውኝ ወደ ስፔሻሊ ወደ አያት ምናምን የሆነ ተሰርቶ አይቻለሁ የልጆች መጫወቻ ምናምን ቦታ እና እንደዛ ነው። ይሄኛው አሪፍ ከዛ ይበልጣል ያው የዚህ አሜሪካን ሀገር ማለት ነው። እና በጣም ከአንዱ የምወድለት አሜሪካን ነገሩ ለልጆች ያለው መዝናኛ ቦታ ምናምን ደስ ይላል። እና እስቲ እንግዲህ አንድ ላይ ደግሞ ሄደን ምን እንደሚመስል እንዴት ልጆቹ መጫወቻ ምን ምን እንዳለ እናያለን ማለት ነው። ዳይ ጋይስ ሌትስ ጎ። ዳይ ጋይስ እንግዲህ ፓርክ መጥተናል። ይህንን እንመስላለን። Calm down. Okay. Okay. እንግዲህ እስቲ ፓርክ በትንሹ አሳያችሁ። ወክ እያረግን ከልጄ ጋር ትልቁ ልጄ እንኳን አባቱ ሊያጫውተው፣ ይሄው ደግሞ ዋክ ስለሚያደርግ ወክ እናረጋለን ማለት ነው። እኔና ትንሹ ልጄ ይኸውላችሁ ጫካውን አያችሁ ጋይስ። ቴክሳስ እንግዲህ ጫካ ይሄንን ይመስላል። ይኸው ልጆቹ እንደዚህ እየተጫወቱ ነው። እንግዲህ አሁን መሽቷል፣ ግን በቃ በጣም ሌት ነው። ላይት ስላለ ማብራት እስከ 11 ሰዓት ነው። 11 ሰዓት ማለት በኢትዮጵያ እስከ 5 ሰዓት ማለት ነው። እዚህ ጋ የእጅ ቦሊቦልም እየተጫወቱ ነው። ጫካው ይህን ይመስላል ጋይሶቼ። ብዙ ልጆች አሉ። እንግዲህ ለልጆች ስፔሻሊ በጣም ደስ ይላል ማለት ነው። እንግዲህ ቴክሳስ ይህን ይመስላል። የቴክሳስ ፓርክ ቴክሳስ። ጋይስ ወደዛ ደግሞ እንሂድና ድልድይም አለ። ድልድዩን የምንይ እስቲ ወደዛ ምን አለ? አልፎ ንፋስ አለ። ትንሽ ደስ የሚል ንፋስ ነው፣ ግን የሚያስጠላ አይደለም። እና ያው ድልድዩ አያምርም ጋይስ? እዚህ ጋር ራሱ ፎቶ ብነሳ ዋው! አዲስ ነኝ እንግዲህ። ሀይ እዚህ ጋር ወንዝ አለን ጋይስ። የቀበና ወንዝ ካወቃችሁ እሱን ይመስላል። ከምር አስታወሰኝ። ቀበና ድልድይ የበፊት የድሮ፣ አሁን እንኳን ፈርሷል። እሱን ይመስላል እንግዲህ። ቀበና የሚያቅሰው ካለ ድልድዩ እንደዛ ይመስላል። እዚህ ጋር ይሄም ትልቅ ሜዳ ነው። ይሄ ቤቶች ነው እንግዲህ። አሁን ያያችሁ ለነዚህ ቅርብ ነው ሞር ፓርኩ ማለት ነው። ለነዚህ መኖሪያ ቤቶች አያችሁ፣ ሜዳ አለ። ኤቭሪቲንግ በቃ ደስ ይላል። ዋክ ለማድረግ ምናምን ሰፊ ነው። ኳስ ለመጫወት እዛ ጋ እግር ኳስ መጫወቻ ነው። መረብ አለ። የስ ልጄ ራሱ በጣም ደስተኛ ነው። ልጄ ጋይስ እንዴት እንደሚወድ
ውጭ ሙዙረት ይወዳል ልጄ። ማነው ትንሹ እዛ ጋ ኳስ እየተጫወቱ ነው። እዚህ ጋ ደግሞ አረፍ ማለት ይቻላል። ኤልፎ እንቀመጥ እንዴ? ረፍት እናርግ። ኦኬ እስቲ እኔ ደግሞ ልቀመጥ። እኔ ደግሞ ይሄን መስላለሁ። እዚህ ጋይስ እዚህ ጋ አሁን ልጅ ያስነሳኛል፣ ግን ተነሺ ነው የሚለኝ። እና እንዴት ነው እናንተስ? ወይ ሌላ ስቴት ያላችሁ እንዴት ነው ልጆቻችሁን እንደዚህ? አሁን ሰመር እንግዲህ መጥቷል። ደስ የሚል ታይም ነው ለልጆች ስፔሻሊ። ሰመርም ደግሞ ረፍትም ይሄ ትምህርት ቤት ረፍት ይሆናሉ። በቃ አሪፍ ነው። ያው ልጆች መዝናኛ እንደዚህ ፓርኪንግ ለመውሰድ ጥሩ ሰዓት ነው። ወደ መሸት ሲል አየሩ ሙቀቱም የሆነ ጋብ ስለሚል ሰምታይምስ ግን ያው ንፋስ ሊኖር ይችላል። እሱ ነው ትንሽ እንጂ እንደ አሜሪካን ደስ የሚለው በቃ ለልጆች የተሟላ ነው በእውነት በጣም በቃ ልጆች ላኪ ናቸው። አሜሪካን ማለት በቃ መጫወቻ በጣም አለ። የትም በቃ እረፍት ሲሆኑ በቃ በአካባቢያችሁ የትም መውሰድ ትችላላችሁ እና መዝናኛ በጣም ለልጆች አለ። እኛ ከወሰድናቸው ነው ጋይስ። ካልወሰድናቸው ሰነፍ ከሆንን ያው እነሱም አሁን ጊዜው እንጫወት ሳይሆን ልጆች እኛንን አክቲቭ ማድረግ ያለብን እንጂ ዝም ካላችሁ እናንተ ማለት ልጆች አሁን አይፓድ፣ ታብሌት፣ ስልክ ምናምን የምትሰጡ ከሆነ ማይንዳቸው ለመጫወት አይፈልጉም፣ ፍላጎት አይኖራቸውም። ያውኑ ልጆች በቃ ድንዝዝ ብለው እዛ ላይ ነው የሚውሉት። ግን እናንተ በሰዓት ቢያንስ የመጫወቻ ሰዓት እንደዚህ ፓርኪንግ ወጥተው አክቲቭ እንዲሆኑ እናንተ ማድረግ አለባችሁ። አየር እንዲቀበሉ ቤት ውስጥ ዝም ብለው ሲውሉ ለልጆቹም አክቲቪቲ ጥሩ አይደለም እና ማይንዳቸውም ፍሬሽ ሆነ ወጥተው እንደዚህ ከሌላ ልጆች ጋር ተገናኝተው ሲጫወቱ ምናምን እንዴት ነው እኛ ሲደብርን ወጣ ብለን ወክ ስናደርግ እንዴት ነው እንደዛ ነው። ግን አሁን ተቀይረው ጊዜው ጌም ይጫወታሉ፣ ዝም እንላለን። ቤተሰብ በቃ ዝም ብሏል፣ ደስ ብሏቸዋል እንልና የሆነ ሰዓት ላይ እኛ ራሱ እንቆጫለን። የሆነ እድሜ ላይ ሲደርሱ ያንን ብዙ ነገሮችን ሉዝ ያደርጋሉ ማለት ነው እና እኛ ቶሎ ብለን ልጆቻችንን እንደዚህ አይነት ነገር እረፍት ሲኖሩ አሁን ጥሩ ሰዓት ነው ከትምህርት ቤት ሲመጡ ንፋስ መጥፎ ንፋስ ከየለ እያወጣን እንደዚህ ከሌላ ልጆች ጋራ ብንቀላቅላቸው ቢጫወቱ። ይኸው ልጅ አላልኳቸው ተነሽ ያለኝ። ኦኬ 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 ኦኬ። ይኸው ጋይስ ልጄ ይኸውላችሁ እንግዲህ ተነሺ ተነሺ ተነሽ አለኝ። ያው በእንግዲህ በልጅ ነው ለእነሱ ነው እንግዲህ የምንኖረውና እነሱ የሚሉንን ነው የምንቀበለው። አሁን ደግሞ እንግዲህ እስቲ እኔን ካያችሁ ይበቃችኋል። እስቲ ወደ ኋላ ልመልሳችሁ። አያስፈራም ጋይዝ? እኔማ ልመለስ ነው። ምንም ጭር ብሏል። ወደዚህ አካባቢ የወክ ማድረጊያ ቦታ ነው እና በጣም ጭር ብሏል። በቃ ያስፈራል። እኔማ እንደዚህ ልዞር ነበረ። ከዚህ ልመለስ። እኔ ብዙ ጊዜ እንደዚህ አይነት ጫካ ስፔሻል እፈራለሁ። እንደዚህ የሆነ ጥቅጥቅ እንትን ያውና ማለት ነው። ግን አያስፈራም ነው ጫካው። ግን ይኸው የለመለመ ነው ቅጠሉ። አሁን በጋ ሲሆን ቅጠሎቹ ራሱ መልሰው ይለመልማሉ። እነዚህ አሁን የደረቁት ስፖርት ለጤንነት ያ እና ቢምቢ ደግሞ ጋይስ እኔ አሁን ትልቁ ልጅ ቢምቢ አላርጂክ ነው። በቃ ቢምቢ ነው የሚያስቸግረን ትንሽ በጋ ላይ ማለት ነው እንጂ ኤቭሪቲንግ አሪፍ ነው።
ቢምቢ ግን በጣም ያስቸግራል። ሰማዩ ራሱ ደስ አይልም። እስቲ ደግሞ ፓርኩ ቦታ እንዴት እንደሆነ አያችሁ። እዛ ጋ ፓርቲ ልደት ምንም እዚህ ጋር ማክበር ትችላላችሁ። ፓርኪንግ ጋይስ የሆነ ነገር ሲኖራችሁ የቤተሰብ የሆነ ብቻ እንደዚህ መሰብሰብም ይቻላል። እንግዲህ ይሄ ለሴፍቲ ነው። አያችሁ ልጆች ይቆለፋል። ዶንት ኖዝ ዩ ታች ኖዝ ኖ ፓርኪንግ የልጆች ይህን ይመስላል። የገድ ዶንት ተች ኦኬ ዩ ኖዝ ያላችሁ እንደዚህ ልጆች መጫወቻ አለ። እዛ ጋር ፓርክ አለ። ኤቭሪዌር you good now? Huh? You good? Say yes. Yes. Are you happy?